እሺ አይደን ሄቨን መልእክቱን አስተላልፏል። ማንቸስተር ዩናይትድ ደጋፊዎች አሁን መልካም ጤንነት ላይ እንደሚገኝና ለላኩለት መልእክት ምስጋናውን አስተላልፏል። እንግዲህ 18 ዓመቱ ተስፈኛ የተከላካይ መስመር ተጫዋች በነገራችን ላይ ባሳለፍነው ጥር ወደ 1.5 ሚሊዮን ፓውንድ ወጪ ተደርጎበት የሂሊንድ አካዳሚ በመልቀቅ እንግዲህ አርሰናልን ለቆ ማንቸስተር ዩናይትድን በይፋ እንደተቀላቀለ የሚታወቅ ጉዳይ ነው። ታዲያ ሌስተር ሲቲን 3-0 ባሸነፉበት መርሃ ግብር ላይ ተጫዋቹ እንግዲህ ጉዳት አጋጥሞት በተለይ ከሜዳ ለመነሳት በጣም ተቸግሮ በስትሬቸር ለመውጣት መገደዱ የሚታወቅ ጉዳይ ነውና ቶቢ ኮሊየር ደግሞ እሱን ተክቶ ወደ ሜዳ ገብቶ እንደነበር የሚታወቅ ጉዳይ ነው። አሁን ታዲያ በማህበራዊ ትስስር ገጹ ላይ እንግዲህ የጻፈው ጽሁፍ የሚያመላክተው በተለይ ለክለቡ ደጋፊዎች መልካም ምኞት ላደረሱት ሁሉ ምስጋናውን አቅርቧል። በተቀጣይም በጣም ጠንክሮ ወደ ሜዳ እንደሚመለስ ነው ሐሳብ የሰጠው። እንግዲህ የቀዶ ጥገና ያስፈልገዋል የሚሉ ዝርዝር ነጥቦች እንግዲህ የተገለጹበት ሂደት የለም። እንደሚታወቀው ቺዶቢ ማርቲንን በመከተል ነው ባሳለፍነው መስከረም ወር ላይ እንግዲህ ባሳለፍነው ጥር ወር ላይ ወደ 1.5 ሚሊዮን ፓውንድ ወጥቶበት ማለት ነው ወደ ማንቸስተር ዩናይትድ ያቀር ነው ማለት ነው። ተጫዋቹ ገና 18 ዓመቱ ቢሆንም በጣም ተስፈኛ እንቅስቃሴ የሚያሳይ ተጫዋች ነው። በአጭር ጊዜ እንኳን የበርካታ የማንቸስተር ዩናይትድ ደጋፊዎች እምነት የጣሉበት የተከላካይ መስመር ተጫዋች ሆኖ እየታየ ይገኛል። በአጠቃላይ ከኢንስታንት ኢምፓክት ወይም ደግሞ በጣም ልዩነት ፈጣሪ እንቅስቃሴዎችን በቦታው ላይ እያደረገ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ማለት ነውና እንግዲህ ሩበን አሞሪም በተጫዋቹ እንቅስቃሴ በጣም በኮንፊደንሱ በራስ መተማመኑ ፍጥነት አለው። በጣም ጥሩ የመከላከል አቅም አለው። ሳጥን ውስጥ ያለኛ በጣም አስፈላጊ ነው፣ ግን በጣም ብዙ ይቀረዋል። የሚቀራቸው ነው ገና ወጣት ነው። እያሻሻለ መሄዳቸው ብዙ ነገሮች አሉ። በዚህ ዕድሜ ግን ያለው ጥራት በጣም ከፍተኛ ነውና ተጫዋቹን በጊዜ ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን የሚል ሀሳብ ሰንዝሯል። ዩናይትድ ከዓለም አቀፉ የሀገራት የወዳጅነት የኔሽንስ ሊግ የዓለም ዋንጫ ማጣሪያ መርሃ ግብሮች መልስ እንግዲህ ትሪኪ ሚድዊክ ነው የሚጠብቃቸው። ማለትም ወደ ሲቲ ግራውንድ ያቀናሉ ከኖቲንጋም ፎረስት ጋር በተለይ አውሮፓ ሻምፒየንስ ሊግ ቲኬትን ይዞ ለማጠናቀቅ ከፍተኛ ጥረት እያደረገ የሚገኘው ቡድን ጋር ጨዋታቸውን ያደርጋሉ። በሳምንቱ ደግሞ በሜዳቸው ኦልድ ትራፎርድ የከተማ ተቀናቃኛቸውን ማንቸስተር ሲቲ የሚጋብዝ ይሆናል። ይህ ጨዋታ ይጠበቃል። ሲቲ ካለበት ወቅታዊ እንቅስቃሴ ጋር በተያያዘ አውሮፓ ሻምፒየንስ ሊግን ቦታን ይዞ ለማጠናቀቅ 3 ነጥብ ያስፈልጋቸዋል። ዩናይትድ ኤቲሃድ ድረስ አቅንቶ እንኳን ገና ባልተረጋጋ ባልተዋሃደ ሁኔታ ውስጥ ሆነው ሲቲን አሸንፈው መመለሳቸው አይዘነጋም። ስለዚህ በሜዳቸው ጠንካራ እንቅስቃሴ አድርገው እንዲሁም የማሸነፍ ቅድሚያ ግምቱ ለዩናይትድ ሊሰጥ የሚችልበት አጋጣሚ ይኖራል ተብሎ ነው የሚገመተው። ስለዚህ እነዚህ ጨዋታዎች ከእረፍት መልስ የሚያከናውኑ ይሆናል። ከዛ ውጪ ከተጫዋቾች ጉዳት ጋር በተያያዘ በተለይ ትላንትና የዴንዚል ደምፍሪስን ጉዳይ ጠቅሰን ነበረ። ተጫዋቹ ወደ ሚላን ያቀናል፣ ምርመራ ይደረግለታል። ለምን ያክል ጊዜ ከሜዳ ይርቃል የሚሉትና ተያያዥ ጉዳዮች ይፋ ይደረጋሉ ተብሎ ተገልጾ እንደነበረ አይዘነጋም። ዴንዚል ደምፍሪስ ለሀገሩ ጥሪ ቀርቦለት ነበር በአሰልጣኝ ሮናልድ ኪማን። በመከላከሉም በማጥቃቱም በጣም ሚዛን በመጠበቅ ረገድ በዓለማችን ላይ ቁልፍ ከሚባሉ በቦታቸው ቁልፍ ከሚባሉ ተጫዋቾች መካከል አንዱ ዴንዚል ደምፍሪስ ነውና በተለይ ኔዘርላንድስ በነገው ዕለት እንግዲህ የሩብ ፍጻሜ ጨዋታ የምታከናውኑ ይሆናል። 8 ውስጥ የገቡ ቡድኖች ይታወቃሉ በኔሽንስ ሊግና የደርሶ መልስ መርሃ ግብራቸውን የሚያከናውኑ ይሆናል። ከዛ ወደ ግማሽ ፍጻሜ ከዛም ጉዞ ወደ ፍጻሜ የሚደረገው ተጠባቂ መርሃ ግብር ነው የሚጠበቀው ከአውሮፓ ኔሽንስ ሊግ ጋር በተያያዘ ማለት ነውና ኔዘርላንድስ ከስፔን ጋር በጣም ወጋጊ መርሃ ግብሯ ነው ነገ የምታከናውነው። ለዚህ ጨዋታ ምክንያት በማድረግ ጥሪ ከተደረገላቸው የተከላካይ መስመር ተጫዋቾች መካከል አንዱ ዴንዚል ደምፍሪስ ነበረ። ግን ጉዳት እንዳጋጠመው በመገለጹን ተከትሎ ማለት ነው ወደ ሚላን ማቅናቱ አይዘነጋም። ታዲያ በሚላን ባደረገው ምርመራ ተጫዋቹ እስከ ኮፓ ኢታሊያ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ድረስ እንግዲህ ከሜዳ እንደሚርቅ ነው የተገለጸ የሚገኘው። እንግዲህ ከአታላንታ ጋር በተደረገው 2-0 ውጤት ባሸነፉበት መርሃ ግብር ነው መጠነኛ ጉዳት አጋጠመው የተባለው ደምፍሪስና እርግጥ ቀዶ ጥገና የሚጠይቅ ጉዳይ አይደለም፣ ግን ረፍት ማድረግ መቻል እንዳለበት ነው የተገለጸ የሚገኘው። ይህ ማለት የሚላን ደርቢም በተለይ በጣሊያን ሴሪያ ያልፈዋል ማለት ነው። ነገሩ ለሲሞኔ ኢንዛጊ አስቸጋሪ ሊያደርገው ይችላል። ካርሎስ አውጉስቶ ገናው ነው የተመለሰው። ከዛ ውጪ እንደነ ማቴዎ ዳርሚያንን ጨምሮ ኒኮሎ ዛሌውስኪ እንዲሁም ደግሞ በግራ ኮሪደሩን ሲመራ የነበረው በጣም ወጥነት ባለው መልኩ ጥሩ እንቅስቃሴ የሚያሳየው ፌዴሪኮ ዲማርኮም ጉዳት ላይ እንዳሉ ይታወቃልና ፉልባክ ላይ በጣም ትልቅ ክፍተት እየታየበት ይገኛል። ኢንተር ሚላን ደምፍሪስን እስከ የሚላን ደርቢ ያልፈዋል። እስከ ኮፓ ኢታሊያ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ ድረስም ወደ ሜዳ እንደማይመለስ ለማወቅ ተችሏል። ከዛ ውጪ ማንቸስተር ዩናይትድ በይፋ የስቴዲየም መግባት ቲኬት ዋጋቸውን ለተከታታይ 3ኛ ዓመት ጭማሪ አድርገውበታል። ክለቡ ሜን ነገር አሳውቋል። ተቀባይነት ያገኘ ጉዳይ ግን አይደለም። በደጋፊዎች ከፍ ያለ ተቃውሞውንም ቢሆን እየተሰማ ይገኛል ተብሏል። በጣም እጅ አጠር ነው የሚመስለው የዩናይትድ አዲሱ የክለቡ አነስተኛ ድርሻ ባለቤቶች የአይኖስ ኬሚካል ግሩፕ ማለት ነው በጣም ወጪ የሚቆጠብበትና ገቢያቸውን የሚያሳድጉበትን ስርዓት ወጥ ነው እየተንቀሳቀሱ ይገኛሉ። አሁን ባለው ወቅት ሁኔታ ከሰሞኑ በጣም ቦምብሼል በተባለለት በጣም አነጋጋሪ በነበረው የፔትሮ ኬሚካሊስቱ ቢሊዮነር ቃለ መጠይቅ ላይ እንደኛ ጥረት ባይሆን ኖሮ ክለቡ ባሳለፍነው ታህሳስ ወር ነበር በባዶ እጁ የሚያጨበጭበው ብለው ተናግረዋልና ክለቡ ገቢ በጣም አናሳ ወጪው ደግሞ ብዙ ሆኖ ነው የጠበቀን። እኛ ስንደርስ ያን ነገር መቅረፍ ደግሞ የኛ ኃላፊነት ላይ የወደቀ ጉዳይ ሆኗል። ምንም አማራጭ ስለሌለን እንግዲህ በጣም ለሲሰማ አስቸጋሪ ወይም ከባድ የሚመስል አይነት ውሳኔዎችን ለመወሰን ተገደናል ብሎ ተናግሯል። እስከ እንግዲህ 400 የሚደርሱ የድርጅቱ ሰራተኞችን አሰናብተዋል። የአምባሳደር ሰርጂም ማነው የሰር አሌክስ ፈርጉሰን የክለቡ ጡት አባት ነው የሚባሉት ባለፉት 27 ዓመታት በርካታ ክብሮችን እንዲያሳካ ክለቡ በማድረግ ሂደት ላይ ትልቅ አስተዋጽኦ የነበራቸው ዩናይትድ ሲባል ፈርጉሰን ሁሌ ከፊት ይመጣሉ። የእሳቸውንም የአምባሳደርነት ሚና መንጠቁ ሳይሆን በጋራ ስምምነት ላይ የተወሰነ ነው ብሎ ይፋ አድርጎታል። ሀሳቡን
ሰር አሌክስ ፈርጉሰን ነገርኳቸው ላስብበት አሉኝ ከ3 ቀን በኋላ መልሰው ትክክል ነው ሰው የሚወሰነው ነገር ትክክል ነው ብለው ክለቡን ሁሉ ከፊት ስለሚያስቀድሙ ተረድተው በስምነት ላይ የተደረገ ጉዳይ ነው ብለው በዚሁ ጋር ለመጠየቅ ላይ ሐሳቡን መሰንዘራቸው አይዘነጋምና ከፍ ባለ መልኩ አሁን የነ ጄደን ሳንቾ የነ አንቶኒ የነ ካሴሚሮ እኛ ሳንመጣ በፊት ክለቡ ውዝፍ ክፍያዎችን የከፈለበትና አሁን ጣጣ ውስጥ የገባበት ሁኔታ ነውና ከዛ መላቀቅ መቻል አለብን ሳንቾ ሌላ ክለብ እየተጫወተ እንኳን ምን ከፍለውኛ ነን ብሎ ተናግሮ እንደነበረ አይዘነጋምና አሁን ታዲያ ስቴዲየም ቲኬት መግቢያን በ5% ማሳደጋቸው ተገልጿል። ይህም ሲሆን ለተከታታይ 3ኛ ጊዜ ነው። በዚህም የዩናይትድ አመራሮች ከፍተኛ ትችት በደጋፊዎቻቸው የተሰነዘረባቸው ይገኛል። የማንቸስተር ዩናይትድ ደጋፊዎች ማህበር የዩናይትድ አመራሮች በተለይ ደግሞ የክለቡ ዋና ስራ አስኪያጅ ኦማር ቤራዳ ላይ በጣም ከፍተኛ ተቃውሞ ሲያሰሙ እንደነበር አይዘነጋም። ያንን የሚገልጽ ደብዳቤ ማስገብቷል። ዋና ምክንያታቸው በፕሪሚየር ሊጉ በርካታ መቀመጫዎች ያሉት ክለብ ማንቸስተር ዩናይትድ ሆኖ ሳለ እንዴት ነው የዋጋ ማሻሻያ በየአመቱ የሚደረገው የሚል ሀሳብ ነው ያላቸው። ቤተሰቦች አንዳንዴ ልጆቻቸውን ይዘው ይገባሉ፣ ስለዚህ ለልጆቻቸውም ይከፍላሉና ይህንን በየሳምንቱ እየከፈለ እንዴት እንዘልቀዋለን? የክለቡ የወደፊት ተተኪ ተረካቢዎች ስቴዲየም እንዳይገኙ ያሰበ ነው ወይ? በዛ ላይ ምንስ ጥናት ያደረገ ነው? የደጋፊዎቹን ገቢ የሚያመዛዘን አይደለም። ለእኛ ደግሞ ሳይጨምር እንዴት ነው እናንተ ጭማሪ የምታደርጉት? የምንወደውን ክለብ ስቴዲየም እየገባ መደገፍ እንፈልጋለን፣ በየሳምንቱ ግን 66 ፓውንድ እየከፈልን አንዘልቀው የሚል ሀሳብ ነው ያላቸውና በተለይ ለክለቡ ደብዳቤ ሲያስገቡ እነዚህን አንኳር ነጥቦች አካተውበታል ከፍ ባለ መልኩ ማለት ነውና በተለይ በቤታቸው በቴሌቪዥን መስኮት ጨዋታዎች ለማየት እንገደዳለን እስኪሉ ድረስ ቅሬታና ሰላማዊ ተቃውሞ አሰምተዋል የዩናይትድ ደጋፊዎች። የእንግሊዝ ክለቦች የገቢ ምንጭ ከሆኑ ጉዳዮች መካከል በዋናነት የቴሌቪዥን ብሮድካስት ገቢ እንደሆነ ይታወቃል። ከዛ በተጨማሪ ደግሞ በሜዳቸው የሚያደርጉት ጨዋታ ላይ ከደጋፊዎች የሚያስገቡት የመግቢያ ቲኬት ደግሞ ሌላው ሁለተኛው የገቢ ምንጫቸው ነው። ሁለቱ ግን እጅና ጓንት ነው ወይም ቀጥተኛ ግንኙነት ያላቸው ጉዳዮች ናቸው። ለምሳሌ ሶልድ አውት የሆኑ ስቴዲየሞች ወይም የአንድ ቡድን በርካታ ደጋፊዎች ወደ ስቴዲየም በየጨዋታው የሚያስገባ ከሆነ በዛው ልክ የቴሌቪዥን ብሮድካስት ገቢው ከፍተኛ ይሆናልና ቀዮቹ ሰይጣናት በ2024 በፈረንጆች ባሳለፍነው ታህሳስ ወር በተጠናቀቀው ካላንደር ይር ወይም የውድድር ዓመት ላይ በአማካኝ ወደ 73700 ደጋፊዎችን ያስተናግድ ነበርና ከቦሩሲያ ዶርትመንድና ከባየር ሙኒክ በመከተል እንግዲህ ዓለማችን ላይ በርካታ ደጋፊዎችን የሚያስተናግድ ሶስተኛው ክለብ ሆኖ ያጠናቀቀ ክለብ ነው ማንቸስተር ዩናይትድ እና በአውሮፓ መድረክ ማለት ነውና አሁን የስቴዲየም ቲኬት መግቢያ ዋጋን ለተከታታይ 3 ዓመት እንግዲህ በ5% መጨመሩ ደጋፊዎችን ክፉኛ ያስቆጣ ጉዳይ ነው። የስቴዲየም መግቢያ ቲኬት ግን ለቀጣይ ዓመት የጨመረው ብቸኛው ክለብ ዩናይትድ አይደለም። ጎረቤታቸው ማንቸስተር ሲቲም እርግጥ ለተከታታይ 3ኛ ዓመት አይደለም ሲቲ የጨመረው ግን በቀጣይ ዓመት ሲቲ እንደሚጨምር አሳውቋል። እንዲሁም በአውሮፓ በጣም ውዱ ቲኬት ያለው የአርሰናል እግር ኳስ ክለብ እንደሆነ ይታወቃልና የስቴዲየም መግቢያ ቲኬታቸውንም ለቀጣይ ዓመት ጨምሯል አርሰናሎችን በነገራችን ላይ ያም በደጋፊዎች ተቃውሞ ያስከተለ ጉዳይ እንደሆነ ይታወቃል። ዩናይትድ ግን ለየት የሚያደርገው ለተከታታይ 3ኛ ዓመት በ5% የስቴዲየም መግቢያ ቲኬት ዋጋ መጨመሩን ተከትሎ ነው። በደጋፊዎች አሁንም ቢሆን የጉዳይ ተቃውሞ እንደገጠመው ማንሳት ይቻላል። ከዛ ውጪ የተጫዋቾች ጉዳት ዜና በጣም ተበራክቶ የተሰማ ይገኛል። ወትሮ የሀገራት ጨዋታ ሁሌም ቢሆን ለተጫዋቾች ጉዳት የሚያጋጥማቸው ወይም ጉዳት በጣም ለጉዳት ተጋላጭ የሚሆኑበት የውድድር ምዕራፍ ነው በሚል እንደሚተች ይታወቃል ብዙ ጊዜ ማለት ነው። ግን አሁን ገና ጥሪ ሳይደረግላቸው ነው ጉዳት እያጋጠማቸው የሚገኘው። ጉዳዩ በስፋት መነጋገር ይሆናል። ከሰሞኑ ትላንትና በነበረው መረጃዎቻችን በስፋት ያጋራ ነው የተጫዋቾች ጉዳት ሰፋ ብሎ እየታየ እንደነበር ነውና አሁንም ተጨማሪ የተጫዋቾች የጉዳት ዜና እየተሰማ ይገኛል። ፖሎ ዲባላ፣ ማርከስ ቱራም፣ ማርክ ካሳዶና ኪም ሚንጄ ሀገራቸውን አይወክሉም። እንግዲህ አራቱም በየሀገሮቻቸው ጥሪ የተደረገላቸው ተጫዋቾች ናቸው። ማርከስ ቱራም የኢንተር ሚላኑ የአጥቂ መስመር ተጫዋች ከአታላንታ ጋር በተደረገው መርሃ ግብር ላይ ውስን ደቂቃ ነበር ያገኘው እንደሚታወቀው። ታዲያ በእንግዲህ ኤኪፔ ደ ፍራንስ እንግዲህ የፈረንሳይ ብሔራዊ ቡድን በኔሽንስ ሊግ በምታደርጋቸው መርሃ ግብሮች ላይ ጥሪ ከተደረገላቸው የአጥቂ መስመር ተጫዋቾች መካከል አንዱ ነበረ። ጉዳት አጋጥሞታል። ስለዚህ ካምፑን ለቋል ተብሏል። እንደነ ዴሳይር ዱዌ፣ ማይክል ኦሊሴ የመሳሰሉ በጣም አስደናቂ የአጥቂ መስመር ተጫዋቾች ጥሪ እንዳቀረበላቸው ይታወቃል። ስለዚህ ቦታው በእነዚህ ተጫዋቾች ይሸፈናል ተብሎ ይገመታል። እርግጥ ኦሊሴ ክንፍ አጥቂ ነው። ዴሳይር ዱዌ ግን አጥቂ ሆኖ ሊጫወት የሚችልበት አጋጣሚ ሊኖር ይችላል ተብሏል። ከዛ ውጪ ፖሎ ዲባላ ያው ሀገሩ ብራዚልና ዩራጋይ ጋር ቁልፍና ወሳኝ የዓለም ዋንጫ ማጣሪያ ጨዋታዎች ይጠብቃታል። ታዲያ ዲባላ ባጋጠመው ጉዳት ምክንያት ከስብስቡ መቀነሱም ለማወቅ ተችሏል። ከዛ ውጪ ስፔናዊ ወጣት የአማካኝ መስመር ተጫዋች ማርክ ካሳዶ ነው። ይህም ተጫዋች በአውሮፓ ዋንጫ አሸናፊው ሀገር ስፔን በአሰልጣኝ ሉዊስ ዴላ ፉዌንቴ አማካኝነት ጥሪ ቀርቦለት ነበር። ቢሆንም ግን ከተለይ ከአትሌቲኮ ማድሪድ ጋር ባደረጉት ከ7 ደቂቃ በኋላ 4 ጎሎችን አስቆጥሮ እንግዲህ አፈር ልሶ ተነስቶ እንግዲህ የካታሎን ክለብ ባርሴሎና 4-2 ባሸነፉበት ጨዋታ ላይ የጉልበት ህመም እንዳጋጠመው ይታወቃል። ምናልባትም ከቀሪው ውድድር ዘመን ውጪ እንዳይሆን የሚያሰጋው ጉዳይ ነው ተብሏል። ምክንያቱም ባርሴሎና ባደረገለት ምርመራ ለ2 ወር ከሜዳ እንደሚርቅ ማረጋገጣቸው አይዘነጋም። ስለዚህ ሀገሩ የሚወክሉበት እድል በጣም የጠበበ ነው ወይም አያወክልም ብለን ብናነሳው እንችላለን። ከዛው ሌላው ኪም ሚንጄ ነው። የደቡብ ኮሪያ ተከላካይ መስመር ተጫዋች ባሳለፍነው አርብ ባጋጠመው የእግር ጡንቻ ህመም ምክንያት ለተወሰኑ ሳምንታት ከሜዳ እንደሚርቅ አሰልጣኝ ቪንሰንት ኮምፓኒ መናገሩ አይዘነጋም። ይሄ ንግግር ግን የደቡብ ኮሪያውን አሰልጣኝ ሆንግ ሚዮንግ ቦንን አላሳመነም። እንዲሁም ጣት አስቀስሯቸዋል። በተለይ ተጫዋቹ እንዳይጎዳ መደረግ ኃላፊነት እኮ የክለቡ ነው። እንደዚህ አይነት በጣም ግዴለሽነት በተሞላበት መልኩ ተጫዋቾቹን ትሪት የሚያደርግ ክለብ እንግዲህ ካለ በተለይ ተጫዋቾቻችንን ማግኘት የምንችልበት እድል በጣም ጠባብ ነው። ይሄ በጣም ግዴለሽነት አሰራር ነው በሚል ጣቱን የጀርመኑ ኃያል ክለብ ሙኒክ ላይ ቀስሯል።
በዚህ ወር ደቡብ ኮሪያ እንግዲህ ከዓለም ዋንጫ ማጣሪያ ጨዋታዎች ጋር በተያያዘ ከኦማን እና ጆርዳን ጋር ጨዋታዋን ታከናውናለች። በዚህ መርሃ ግብር ላይ ኪም ሚን ጄ የማይሰለፍ ይሆናል ማለት ነው። ከዛ ውጪ ማንቸስተር ዩናይትድ የማጥቃት እንቅስቃሴያቸውን ለማጠናከር በእጩነት የያዟቸው 4 የአጥቂ መስመር ተጫዋቾች እንዳሉ ፍሎሪያን ፕሌተንበርግ ይፋ አድርጓል። እንግዲህ ጀርመናዊ ጋዜጠኛ ታማኒ ከሚባሉ ጋዜጠኞች መካከል አንዱ ነውና በኤክስ በተሰኘው ማህበራዊ ትስስር ገጽ በቀድሞ ስሙ ትዊተር ማለት ነው እንግዲህ ቀዮች ሰይጣናት በቀጣይ የውድድር ዘመን የአጥቂ መስመራቸውን ለማጠናከር ብቻም ሳይሆን በአዲስ የአጥቂ መስመር ተጫዋች ቦታውን የማደስ ፍላጎትም አላቸው ብሏል። ለዚህም የስፖርቲንግ ሊዝበኑ ጊዮኬሬሽ፣ የፍራንክፈርቱ ሁጎ ኤክቲቴ፣ የሌፕዚጉ ቤንያሚን ሼስኮ እና የቪክተር ኦሲሜን ወኪሎች ከአራቱም ተጫዋቾች ወኪል ጋር ማንቸስተር ዩናይትድ በይፋ ንግግሮችን ጀምረዋል። ይህንንም ለማወቅ ተችሏል ሲል በጽሁፉ አስፍሯል። ኤክስ በተሰኘው ትዊተር ገጹ ላይ ታማኒ ከሚባሉ ጋዜጠኞች መካከል አንዱ ነው ብያለሁኝ። እንግዲህ ፍሎሪያን ፕሌተንበርግ የማንቸስተር ዩናይትድ የአጥቂ መስመር ጥያቄዎች ተበራክቶ የተሰሙ ይገኛሉ። በተለይ ራስመስ ሆይላንድ የ20 ጎል ድርቁን ማስታገሱ አይዘነጋም። የዴንማርክ የአጥቂ ባሳለፍ ነው እሁድ እንግዲህ ከሌስተር ሲቲ ጋር በተደረገው ጨዋታ ላይ 1 ጎል አስቆጥሯል። እዚህ ጊዜ ያው አጥቂ አይደለም፣ አጥቂ መሆን እንደማይችል በግልጽ አሳይቷል። ተጫዋቹ ተፈጥሯዊ ቦታው አይደለም። ከአጥቂ ጀርባ ያለውን የ10 ቁጥር ሚና ቅንጅት ላለው የሜዳ ላይ አጨዋወት መንገድ ምቹ የሚሆን ለዛም የተካነና ዝግጁ የሚመስል በሂደትም በአሰልጣኝ አጨዋወት ጋር ተጣጥሞ ለመሄድ ዝግጁ የሚመስል አይነት ተጫዋች ሆኖ እየታየ ነው የሚገኘው እዚህ ጊዜ በማንቸስተር ዩናይትድ ቤት እንጂ አጥቂ አይደለምና ዩናይትድ በመጪው ክረምት የዝውውር መስኮት ላይ በተለይ ደግሞ የአጥቂ መስመር ላይ ትልቅ ዝውውር ያከናውናሉ ተብሎ ነው የሚጠበቀው። አሰልጣኝ ሩበን አሞሪም በይፋ ሊወደስም ሊገመገምም ሊተችም የሚችልበት የውድድር ዘመን ቀጣይ ነው። ያም ማይቀር ጉዳይ ነው። 2025-2026 የውድድር ዘመን ስብስቡን በራሱ መንገድ ማዋሃድ፣ ማጠናከር፣ የራሱን አጨዋወት መንገድ ማስረጽ ሰፊ ጊዜ ይኖረዋል። በደንብ ለማጠናከር ደግሞ የአጥቂ መስመሩ ላይ ትኩረት አድርጓል ተብሏል። በአጥቂ መስመር ላይ ከተጠቀሱት 4 የአጥቂ መስመር ተጫዋቾች ጋር ማንቸስተር ዩናይትድ በይፋ ንግግሮችን ጀምሯል። እነዚህ 4 የአጥቂ መስመር ተጫዋቾች ግን ስማቸው ከተለያዩ ክለቦች ጋር እየተያዙ የሚገኙ ተጫዋቾች መሆናቸው መዘንጋት መቻል የለበትም። ስለዚህ እና ጄሰን ዊልኮክስ ያው ከፍ ባለ መልኩ ጠንክረው ወይም ደግሞ ጥርስ ነክሰውና ፈጥነው መንቀሳቀስና መደራደር መቻል ይጠበቅባቸዋል። ንግግሮችን አቀላጥፎ ማከናወን ይጠይቃል ዝውውር ቶሎ ለመቋጨት ማለት ነውና በዛ ሂደት ክለቡ ምን ያክል ጥረት ያደርጋል በቀጣይ የሚጠበቀው ጉዳይ ነው። እነዚህ 4 ተጫዋቾች ግን የማንቸስተር ዩናይትድ በዋናነት ትኩረት አድርጎ ከወኪሎቻቸው ጋር በይፋ ንግግሮች እንደጀመረ ለማወቅ ተችሏል። ከዛ ውጪ ሊቨርፑል ትሬንት አሌክሳንደር አርኖልድ ለመተካት በእጩነት የያዙት ተጫዋችን ለማስፈረም ንግግሮችን በይፋ ጀምሯል። ኢኒሺዬቲቭ እንደሚወሰደው ወይም ደግሞ መነሻ ሀሳቡን በመውሰድ እንግዲህ ቴክኒካል ዳይሬክተሩን በማገዝ ጨምር እንግዲህ አሰልጣኙን በስልክ ደውሎ ተጫዋቹን አግኝቶታል ተብሎ የተነሳ ነው የሚገኘው። ይሄን ነገር ደግሞ የጀርመኑ ተነባቢ ጋዜጣ ቢልድ ነው ይዞት የወጣው መረጃ የሚያመለክተው የወቅቱ መነጋገሪያው የቀይ መስመር ተመላላሽ ሁለገብ ተጫዋች ስለሆነው ኔዘርላንዳዊ ጀርሚ ፍሪምፖንግ ነው የምናወራው። ይሄንን ተጫዋች ለማስፈረም አርነ ስሎት በግል ስልካቸው ደውለው ተጫዋቹን አነጋግረውታል ተብሎ የተገለጸ ይገኛል። ሁለቱም ሆላንዳውያን ናቸው። የደች አብዮት በሊቨርፑልም እየታየ ነው የሚገኘው። ራያን ግራቨንበርግ ካለ፣ ቨርጂል ቫን ዳይክ ካለ፣ ኮዲ ጋክፖ በማጥቃት እንቅስቃሴው ላይ አሁን ደግሞ ፍሪምፖንግን ለማስፈረም ጥረት እያደረጉ ይገኛሉ። እነዚህ ተጫዋቾች አስፈርሟል እያልኩኝ አይደለም፣ ግን የደች ኮኔክሽን ያው የደች አብዮት በዩናይትድ እንደነበር ይታወቃል አሰልጣኝ ኤሪክ ተን ሃግ በነበሩበት ሰዓት ላይ። አሁን ደግሞ ሊቨርፑል ቤት የነገር እየታየ ይገኛል ብለን ልንወስዶ እንችላለን። በ2001 11 ሚሊዮን ዩሮ ወጥቶበት ሊቨርፑልን ከተቀላቀለ ወዲህ ፍሪምፖንግ ነው በጣም በጊዜ ሂደት የበርካታ ክለቦችን ትኩረት የሳበ ተጫዋች ነው። ፍጥነቱ ለየት ያለ ነው። ማጥቃት እንቅስቃሴው ላይ ለየት ያለ ስብዕና ያለው የትኛውን ቡድን ውስጥ ቢገባ ማጥቃት እንቅስቃሴያቸውን በተለይ በክንፍ በኩል ሊያጠናከር የሚችል ክህሎት ያለው ተጫዋች እንደሆነ በግልጽ ማመላከት ይችላል። የተመለከትንበትም ሂደትም ስላለ ማለት ነው። ዩዝ አካዳሚ በሲቲ ቤት ወደ 10 ዓመት ቆይታ አድርጓል። የሲቲ አካዳሚ ፍሬ ውጤትም እንደሆነ ማንሳት ይቻላልና በተለይ ማንቸስተር ሲቲዎችም ተጫዋቾችን የማስፈረም ፍላጎት እንዳላቸው ፉትቦል ትራንስፈርስ ከዚህ በፊት ተዘግቦ እንደነበረ አይዘነጋም። እንደሚታወቀው የስፔኑ አያል ቡድን ሪያል ማድሪድ ሎስ ብላንኮሶቹ ስማቸው በጣም በስፋትም በጥራትም ከትሬንት ጋር እየተያዘ ነው የሚገኘው። ትሬንት በነፃ ነው የሚገኘው፣ ምንም ጥያቄ የለውም። ተጫዋቹ የሚያቆዩትም አይመስልም ሊቨርፑል አሁን ባለው ወቅት ሁኔታ ማለት ነው። ፍሪምፖንግ ታዲያ ያለው ፍጥነት በሚገባ የቀኙን ኮሪደር መቆጣጠር የሚያስችለው ተጫዋች ከመሆኑ ጋር በተያያዘ ከትሬንት ሌላ ለየት ያለ አቅም ያለው ተጫዋች ነው። ትሬንት አሌክሳንደር አርኖልድ የፕሪሚየር ሊጉ ከፍተኛ ኳስ አመቻችቶ ያቀበለው የተከላካይ መስመር ተጫዋች እንደሆነ ይታወቃል በእንግሊዝ ፕሪሚየር ሊግና ቀላል ስታቲስቲክስ አይደለም። በጣም በማጥቃት እንቅስቃሴ ትሬንት ለየት ያለ ስብዕና ያለው ተጫዋች ነው። ግን ከቆሙ ኳሶች አሻጋሪ ኳሶችን በመጣልና ተያያዥ ጉዳዮች ላይ ነው ትኩረቱ። አንደኛ መከላከል ክፍተት አለበት። ፍሪምፖንግ በዚህ ቦታ አይታማም። ሁለተኛው ጉዳይ ደግሞ ፍሪምፖንግ ለየት ያለ የማጥቃት ስብዕና ነው ያለው። ይህ ማለት ትሬንት አሌክሳንደር የሌለውን አይነት ፍጥነት አለው። ተጫዋቾችን አንድ ላንድ የማለፍ ጥሩ አቅም ካላቸው ተጫዋቾች መካከል ፍሪምፖንግ ይጠቀሳልና የመርሳይዱ ክለብ ቦታውን ረዘም ላለ ጊዜ በዚህ ተጫዋች ለመተካት ከፍተኛ ጥረት እያደረጉ ይገኛሉ። ይህንን ደግሞ ኢኒሺዬቲቭን በመውሰድ ራሱ አርነ ስሎት ለጀርሚ ፍሪምፖንግ በስልክ ደውሎ ተጫዋቹን ማነጋገራቸው ለማወቅ ተችሏል። እንግዲህ 40 ሚሊዮን ፓውንድ ገደማ ብቻ ነው እንግዲህ ሊቨርኩሰን ከዚህ ተጫዋች የሚፈልጉት። ያ ደግሞ በቀላሉ ሊቀር የሚችል ገንዘብ ከመሆኑ ጋር በተያያዘ
ተጫዋቹ ክለቡ ሊለቅ እንደሚችል ማረጋገጫ የተሰጠበት ጉዳይ እንደሆነ ማንሳት ይቻላል። ፍሪምፖንግ የጀርመን ዲኤፍቢ ፖካልን አምና አሳክቷል። እንዲሁም ደግሞ ምንም ጨዋታ ሳይሸነፍ የቡንደስሊጋን ክብር ያሳካው የዣቪ አሎንሶ ስብስብ ውስጥ እንደነ ፍሎሪያን ቨርትዝ ይጠቀሳሉ። በተከላካይ መስመር ላይ ታፕሶፓ ከጆናታን ታህ ጋር የነበራቸው ጥምረት፣ በቀኝ በኩል ፍሪምፖንግን ስናነሳ በግራ በኩል ግሪማልዶ፣ አማካይ መስመር ላይ ዣካ፣ በጣም የነዚህ ሁሉ ተጫዋቾች ስብስብ ውህድና ጥምረት ነው ምንም አንድም ጨዋታ ሳይሸነፉ ቡንደስሊጋውን እንዲያሳኩ ያስቻላቸውና ሌቨርኩሰን ፍሎሪያን ቨርትዝ እና ፍሪምፖንግን በክረምት ለማቆየት መቸገራቸው እንደማይቀር ምንም ጥያቄ የለውም። ፍሪምፖንግ ወዴት ማምራትን ይመርጣል? ሲቲን ፍላጎት አለው፣ ማድሪድን ፍላጎት አለው፣ ባርሴሎናን ፍላጎት አለው። አሁን ደግሞ ሊቨርፑል በይፋ ፉክክሩን ተቀላቅሏል። በቀጣይ ይጠብቃል። ከዛ ውጪ አድሪያን ራቢዮ የቀድሞ ክለቡ ፒኤስጂ ላይ ክስ መመስረቱ ተሰምቷል። እንግዲህ የተጫዋቹ ወኪልና ወላጅ እናት የሆነችው ቬሮኒኬ ናት እንግዲህ ጉዳዩን በመያዝ የቀድሞ ክለቡ ላይ ክስ እንዲመሰረት ያደረገችው ማለት ነው። እንግዲህ ራቢዮ ጁቬንቱስን ከለቀቀ በኋላ ባሳለፍነው መስከረም ወር ላይ ኦሎምፒክ ደ ማርሴይን በነጻ ዝውውር መቀላቀሉ አይዘነጋም። ያ በፒኤስጂ ደጋፊዎች የተወደደ ጉዳይ አልነበረም። ያው ይታወቃል ሁለቱ ክለቦች ያላቸው ራይቫለሪ ትንቅንቅ በታሪክ ሂደትም በተለይ በፈረንሳይ ባለፉት ደግሞ በጣም 9 10 11 ዓመታት በጣም የገነነ ፉክክር መንፈስ ያለው ጨዋታ ነው ፒኤስጂ እና ማርሴይና የፒኤስጂ ተጫዋች ሆኖ በየትኛው መስፈርት የትኛውም ክለብ ይቀላቀል ብቻ ማርሴይ ማየት አይፈልጉም። ላይክ ዋይዝ ነው የማርሴይም ተጫዋቾች የማርሴይም ክለብ ባለቤቶች አመራሮች ሊሆን ይችላል ደጋፊዎች በአጠቃላይ የማርሴይ ተጫዋች ሆኖ በጊዜ ሂደት የፓሪስ ሴን ጀርሜን ተጫዋች እንዲሆን አይፈልግም። ወዲትኛውም ክለብ ማቅናት ይችላልና የ29 ዓመቱ ፈረንሳይ ለ9 ዓመት በፓሪስ ሴን ጀርሜን ቤት ቆይታ ማድረጉ አይዘነጋም። የፈረንሳይ ሊጋ ክብሮችንም ማሳካት መቻሉ የሚታወቅ ጉዳይ ነው። ታዲያ ኦሎምፒክ ደ ማርሴይና ፓሪስ ሴን ጀርሜን በደርቢ ዴል ክላሲኮ እንግዲህ ባሳለፍነው እሁድ በተገናኙበት ጨዋታ ላይ ፒኤስጂ ጨዋታውን 3-1 በሆነ ውጤት ማሸነፍ መቻላቸው አይዘነጋም። ከተከታያቸው ማርሴዮች ጋር ሁለተኛ ደረጃ ላይ የተቀመጠው ማርሴይ ነው ማርሴይን ያሸነፉት። ስለዚህ ነጥብ ልዩነታቸው ወደ 19 ከፍ ማለት የቻለበት መርሃ ግብር ነበር። አሁን በፍጹም የትኛውም ቡድን ፓሪስ ሴን ጀርሜን ላይ ይደርሳል ተብሎ በሂሳባዊ ስሌት ራሱ ሊጠናቀቅ በጣም ጥቂት ጨዋታዎች ናቸው የሚቀሩትና በዚህ መርሃ ግብር ላይ ተጫዋቹ ላይ በጣም ያጠነጠነ ትችት ተጫዋቹ ላይ ያጠነጠነ ዘለፋ ሲደርስበት እንደነበር አይዘነጋም። የፒኤስጂ ደጋፊዎች በዚህ ጨዋታ ላይ ታማኝነት ለወንዶች ነው መልከስከስና ሰውን መካድ ደግሞ የሴት ባህሪ ነውና ልጅና እናት የሆናችሁ በሚል አንደኛ ሟች አባቱንም የሚወቅስ ነው፣ ሁለተኛ ክብረ ነክ ንግግር ነው። እንግዲህ እሱንም ወላጅ እናቱንም ነው በጣም አስደንጋጭ ትልቅ ባነር ይዘው ነው ወደ ሜዳ የገቡት። ጨዋታው ከጠናቀቀ በኋላም ራቢዮ የፒኤስጂ ፕሬዚዳንት ላይ ጣት ቀስሯል። ምክንያቱም ይሄ ባነር እንግዲህ የፒኤስጂ ፕሬዚዳንት ወይ የሚመለከታቸው የቦርዱ አባላት የፒኤስጂ የሚመለከታቸው በተለይ በስቴዲየም ባነር ይዞ ሲገባ ዝም ብሎ አይገባም አይደል? ባነሩ ውስጥ ይገለጠው ምንድነው የሚለው ታይቶ ነው የሚገባው። ዝም ብሎ ከየትኛውም ብድግ አድርጎ እንግዲህ ከየትኛውም ቦታ ላይ ያገኘውን ነገር ወይም ደስ ያለውን ጽሑፍ አስፍሮ ወደ ስቴዲየም መግባት አይችልም የትኛውም ደጋፊና ታይቶ ተፈቅዶ ነው እንግዲህና ያንን ተከትሎ ራቢዮ ደጋፊዎቹ ላይ ሳይሆን ናስር አልሂላፊ ላይ ነው ጣቱን የቀሰረው። ዓለም ላይ በርካታ ገንዘብ ሊኖር ይችላል፣ መቼም ገነት አትገባም፣ ገንዘብ ሲኦል ከመውረድ አያድንም በሚል ጽሑፍ እንግዲህ ማህበራዊ ትስስር ገጹ ላይ አስፍሯል ራቢዮ። እናቱና ወኪሉ ቬሮኒኬ በበኩሏ ጉዳዩን በሕግ እንደሚያዝና ደጋፊዎቹንም ሆነ ክለቡ ላይ አስተዳደራዊ እርምጃ ሊወሰድ እንደሚገባ ያንንም ጠንክራ በተለይ የያዘችው ጉዳይ ስለመሆኑ አንስታለች። እንግዲህ የፈረንሳይ አየር ክለብ ከቀድሞ ኮከብ ተጫዋቻቸው ኪሊያን ምባፔ ጋር እንግዲህ ባልተከፈለ ጥቅማ ሂሳቦች ጋር በተያዘ ፐርፎርማንስ ቦነስና ተያዥ ጉዳዮች እንደማለት ነው ፍርድ ቤት የተገተረ ቡድን እንደሆነ ይታወቃል። ወደ 58 ሚሊዮን ዶላር ገደማ እንግዲህ አልተከፈለኝም በሚል ኪሊያን ምባፔ የቀድሞ ክለቡን አስትቶታል። እንግዲህ ፍርድ ቤት ገትሯቸዋል። አሁን ደግሞ በራቢዮ ጉዳይ ክስ እንደተመሰረተባቸው ለማወቅ ተችሏልና የፒኤስጂና የማርሴይ ጨዋታ ሁሌም ቢሆን ትልቅ ትንቅንቅ መንፈስ ያዘለ ጨዋታ ነው። ደጋፊዎቻቸው ሁሌም ጸብ ውስጥ የሚገቡበት ከቅርብ ጊዜ ወዲህ ደግሞ ሊጋው በነገራችን ላይ ይሄ ነገር ከአቅሜ በላይ ነው በማለት የሁለቱ ቡድኖች ሲጫወቱ ተጓዥ ደጋፊዎች እንዳይኖሩ ብሎ ጭራሽ ለመከልከል የተገደደበት መርሃ ግብር እንደነበር አይዘነጋምና ይህ ጉዳይ በጣም በስፋት መነጋገሪያ ጉዳይ ሆኗል። እንግዲህ ፍርድ ቤቱ ምናልባት የሚወስናቸው ውሳኔዎች ካሉ በቀጣይ የሚጠበቀው ጉዳይ ይሆናል። ከዛ ውጪ ሉካ ሞድሪች እስከ ቀጣይ ዓመት ድረስ በሎስ ብላንኮሶቹ እንግዲህ ቆይታ ማድረግ እንደሚፈልግ ተናግሯል። ወይም ኮንትራቱን ለማራዘም ፈቃደኛ ስለመሆኑ እየተነሳ ይገኛል። ክለቡም የሱን ውል ለቀጣይ ዓመት እንግዲህ ልክ አምና እንዳደረጉት ማለት ነው አምናም ለ1 ዓመት ውሉ እንዳራዘሙለት አይታወቅም። አሁን ኮንትራቱ ሊጠናቀቅ ነው። ስለዚህ ለተጨማሪ 1 ዓመት ውሉን ሊያራዘሙለት ከጫፍ ደርሷል ተብሎ የተወሰደ ይገኛል። እስከ 2026 ውሉን የማደስ ፍላጎት አለው ተብሎ ነው የተገለጸ የሚገኘው። ክሮሻዊው ድንቅ አማካኝ ሉካ ሞድሪች እንደ ወይን እንግዲህ እያደረ እየጣፈጠ የሚገኝ እንጂ ምንም በአቅም የመውረድ ጭራሽ ማይታይበት ጉዳይ ነው። ግን በአቅምና ክህሎት ችግር የለም። ግን ትንፋሽና ይሄ ወጥነት ባለው መልኩ 90 ደቂቃዎችን ተከታታይ በሆነ መልኩ መጫወት የሚችልበት ሁኔታ ላይ አይደለም የሚገኘው። እድሜው እንቅፋት ሆኖበታል። ይሄ ሰውኛ ነው። 13 ዓመታትን በሎስ ብላንኮሶች ቤት አሳልፏል። 5 የአውሮፓ ሻምፒየንስ ሊግ ማሳካት የቻለ ተጫዋች ነው። በጣም የግል ፕሬስቲጂየስ የሚባለውን አወርድ ባላንዶርን ጨምሮ እንደ ቡድንም በጣም በርካታ ክብሮችን ከሪያል ማድሪድ ጋር ካሳኩ ተጫዋቾች መካከል
ሉካ ሞድሪች ስሙ ይጠቀሳልና እስከ ቀጣይ ዓመት ድረስ ውሉን የማራዘም ፍላጎት አለው ተብሏል። ይሄ ማለት እንግዲህ በቀጣይ ዓመት 40 ዓመቱን ሲደፍን ማለት ነው ከክለቡ ጋር በጣም በደማቅ ሁኔታ ሽኝት ይደረግለታል ተብሎ ይገመታል ማለት ነው። ውሉን እስከ ቀጣይ ዓመት ላይ ከዛ ውጪ አርሰናል የአማካይ መስመር አዲሱ ኢላማቸው ብሩኖ ጊማሬሽ ስለመሆኑ እየተጠቀመው ይገኛል። እንግዲህ ተጫዋቹ የረዘም ላለ ጊዜ የሲቲ ኢላማ የነበረ ተጫዋች መሆኑ መዘንጋት መቻል ያለበት። አሁን ግን መድፈኞቹ የፕሪሚየር ሊግ ክብሩን እንኳን ለማሳካት ቀጣይ ዓመት ስብስባቸውን በዛ ደረጃ ተጠናክሮ የመቅረብ ሀሳብና እቅዱ እንዳላቸው እየተገለጸ ይገኛል። ያለፉትን 2 ዓመታት ዋንጫ ለማሳካት ምንድነው የሚጠይቀው የሚለውን የተማሩበት ነው ተብሎ የተወሰደ ነው የሚገኘው። በዚህ ዓመት ደግሞ በደንብ ይበልጥ ካለፉት 2 ዓመታቶች በሚገባ ከሁለቱም በተሻለ መልኩ ሊማሩ የሚችሉበት ዓመት ይሄ ነው ተብሎ እየተወሰደ ይገኛል። ምክንያቱም ስብስብ ጥልቀትና ጥራትን በዛ ደረጃ ወይም ደግሞ ዋንጫውን በሚያሳካው ቡድን ለአብነት ያክል በዚህ ውድድር ዘመን ዋንጫውን ሊያሳካ የሚችለው ቡድን ሊቨርፑል እና በዛ ደረጃ ተጠናክሮ መቅረብ መቻል እንዳለበት ብዙዎች የሚሰሙበት ሀሳብ ነውና የአርሰናል አዲሱ ቴክኒካል ዳይሬክተር አንድሪያ ቤርታ የአማካይ መስመር ቀዳሚ ምርጫቸው ብሩኖ ጊማሬሽ ስለመሆኑ እየተገለጸ ይገኛል። በሁሉም የሜዳ ክፍል ላይ ቡድኑ ላይ ወይም ደግሞ የአርሰናል ስብስብ ላይ ተጨማሪ ኃይልና ጉልበት ሊሆኑ የሚችሉ ማጠናከሪያ ሊሆኑ የሚችሉ ተጫዋቾች እንግዲህ ፊርማቸውን ያስቀምጣሉ ተብሎ ይገመታል። አዲሱ ቴክኒካል ዳይሬክተር እንግዲህ ቤርታ ከመምጣቱ በፊት የተጀመረ ድርድርም አለ ከዋናው የመድፈኞቹ አማካይ መስመር ኢላማ ከሆነው ማርቲን ዙቢሜንዲ ጋር በተያዘ ማለት ነው። ከተጫዋቹ ከሜዳ ውጭ ባሉት ጉዳዮች ላይ ዋስትናና የሚጠይቃቸው መስፈርቶች አሉ። በክለቡ እነዚህ ጉዳዮች ከተሟሉ ወደ ሰሜን ለንደን ማቅናቱ እንደማይቀር ሲገለጽ የቆየ ጉዳይ ነው። ታዲያ አሁን ብራዚሊያ አማካኝ ብሩኖ ጊማሬሽ ላይ ያላቸውን ፍላጎት በድጋሚ ከተኛበት እንግዲህ በመቀስቀስ ተጫዋቹን ለማስፈረም እንቅስቃሴ ከወዲሁ ስለመጀመራቸው ለማወቅ ተችሏል። እንግዲህ ተጫዋቹ በታይንሳይዱ ክለብ ኒውካስል ቤት የአምበልነት ሚና የተሰጠው ወጥነት ባለው መልኩ ግልጋሎትን የሚሰጥና በፍጹም በክለቡ ለሽያጭ ይቀርባል ተብሎ ከማይጠበቁ ተጫዋቾች መካከል አንዱ ብሩኖ ጊማሬሽ ነው። ተጫዋቹ ምን ያክል በክለቡ እንደሚፈልግ ለማሳየት እንዲሁም በዝውውር ገበያው ላይ ስሙ በጣም ከተለያዩ ክለቦች ጋር ሲያዝ መቆየቱ አይዘነጋምና በኒውካስል ተረጋግቶ እንዲቀመጥ ሲባል የተወሰደ ስትራቴጂ እንደነበር አይዘነጋም። የአምበልነት ሚናን ከኬሪያን ትሪፒየር በመንጠቅ ለብሩኖ ጊማሬሽ እንደሰጡት ይታወቃልና ይበልጥ በዝውውር ጉዳዮች ላይ ቀደም ብዬ ያነሳቸውን ምክንያቶች ከግምት ውስጥ በመክተት እንደነበር የሚታወቅ ጉዳይ ነው። ግን ክለቡ በተለይ ዘንድሮ እንደው አሁን በያዝነው 2024-2025 የውድድር ዘመን ላይ የአውሮፓ ሻምፒየንስ ሊግ ቲኬትን የሚቆርጡበትን ደረጃን ይዘው ማጠናቀቅ የማይችሉ ከሆነ ተጫዋቹን በ60 ሚሊዮን ዩሮ አስገዳጅ በሆነ መልኩ ለመሸጥ ሊገደዱ እንደሚችሉ እየተገለጸ ይገኛል። ብሩኖ ጊማሬሽ እስከ 2028 በታይንሳይድ የማይቆይ ውል አለው። ተጫዋቹ ሊዮንን ለቆ እንግዲህ ወደ ማግፓይሶቹ መንደር ወደ ኒውካስል ከተቀላቀለበት ጊዜ አንስቶ ማለት ነው ወጥነት ባለው መልኩ አመርቂ እንቅስቃሴዎችን እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ዘንድሮ ብቻ በሁሉም ጨዋታዎች 36 ጊዜ ተሰልፎ ተጫውቷል። ብዙ ጊዜ ቅጣት ካልሆነ በስተቀር በጉዳት የሚፈተን አይነት ተጫዋችም አይደለም። 3 ጎል አስቆጥሯል። ወደ 8 የሚሆኑ ኳሶችን አመቻችቶ አቀብሏል። እንግዲህ ቦክስ ቱ ቦክስ ተጫዋች እንደሆነ ይታወቃል ብሩኖ ጊማሬሽ። አርሰናል ያው ሁለቱንም የአማካይ መስመር ተጫዋቾች ለማስፈረም ከፍተኛ ጥረት እያደረጉ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ዙቢሜንዲ የአሰልጣኝ ሚኬል አርቴታና የቀድሞ ቴክኒካል ዳይሬክተር የነበረው የኤዱ ጋስፐር የተጀመረ ዝውውር ጉዳይ ነው፣ የነሱ ፕሮጀክት ነው። ግን ቤርታ ለማስፈጸም ጥረት ያደርጋል ተብሎ ይገመታል። የብሩኖን ጉዳይ ግን የቤት ስራው ያደረገው አዲሱ ቴክኒካል ዳይሬክተር አንድሪያ ቤርታ ነውና ዝውውሩ እንዲከናወን ማድረግ ከቻለ አርሰናል ደጋፊዎችን በጣም ቀልብ ሊገዛ የሚችል ዝውውር ይሆናል ተብሎ ይገመታል። ሁሉም ግን ያው የኒውካስል እጅ ላይ ነው ያለው ማለትም የፕሮፊታቢሊቲ ሰስቴናቢሊቲ ሬጉሌሽንስ የፒኤስአር የትርፋማነትና የይዘት ክፍፍል ጉዳዮች ላይ ትልቅ ጫና ያለበት ክለብ እንደሆነ አይዘነጋም ኒውካስል። ስለዚህ በቀጣይ የ2025-2026 የውድድር ዘመን ላይ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆን የማይችሉበት እድል ከተፈጠረ ብቻ ዝውውሩን ሊከናወን የሚችልበት እድል እንዳለ ኮት ኦፍ ሳይድ ይዞ ተወጣው መረጃ ያመላክት። ከዛ ውጪ አርሰናል የወሳኝ ተጫዋቻቸውን ውል ለማደስ ንግግሮችን ከወዲሁ ስለመጀመራቸው ለማወቅ ተችሏል። ተጫዋቹ ጥቁሩ ፈርጥ ቡካዮ ሳካ ነው። የሄሊንድ አካዳሚ ፍሬ ውጤት እንደሆነ ይታወቃል። ቡካዮ ሳካ ከልጅነት ከእውቀት እዚህ ክለብ ውስጥ ቆይታ እንዳደረገ የሚታወቅ ጉዳይ ነው። የኮንትራቱ የመጨረሻ 24 ወራት ወይም ደግሞ የመጨረሻ 2 ዓመት ውስጥ መግባቱን ተከትሎ ውሉን ለማደስ ንግግሮችን እንዲጀምሩ ያስገድዳቸው ጉዳይ ሆኗል ተብሏል። እንግዲህ ቡካዮ ሳካ ለክለቡ ያለው ጠቀሜታ በጣም በግልጽ የሚታይ ጉዳይ ነው። ካሳለፍነው ታህሳስ ወር አንስቶ የቀዶ ጥገና የሚጠይቅ የጡንቻ መሳሳብ ጉዳት እንዳጋጠመው ይታወቃል። ከሜዳ ከራቀም ሰንበትበት ማለቱን ተከትሎ የክለቡ የማጥቃት እንቅስቃሴም እጅግ ተዳክሞ እየታየ ነው የሚገኘው። አሁን ባለው ወቅት ሁኔታ አርሰናልም ከሊጉ መሪ ሊቨርፑል በ12 ነጥብ ርቀው እንግዲህ አሁንም ለተከታታይ 3ኛ ዓመት ሁለተኛ ደረጃን ይዞ ለማጠናቀቅ ከጫፍ የደረሰ ቡድን ነው ብለን ልንወስደው እንችላለን። ካሳለፍነው ታህሳስ ወር አንስቶ በተለይ ቀዶ ጥገና የሚጠይቅ የጡንቻ መሳሳብ ጉዳት እንዳጋጠመው ይታወቃል። ከክሪስታል ፓላስ ጋር በተደረገው የለንደን ደርቢ መርሃ ግብር ላይ ማለት ነው ከሜዳ ከራቀ ሰንበትበት ማለቱን ተከትሎ ያው ቀደም ብዬ እንዳልኩት ነው የማጥቃት እንቅስቃሴው ተዳክሟል። ሳካ በአርሰናል እስከ 2027 የሚያቆይ ውል አለው። ገና ነው ውሉን በ2022 ነበር የፈረመው ማለትም እስከ 2027 የሚያቆየውን ውል ማለት ነው። ያኔ ታዲያ በአመት 10 ሚሊዮን ፓውንድ እንደሚያስገኝለት ይታወቃል። እስካሁንም በዛ መልኩ እንደቀጠለ ይገኛል። አሁን ግን በቆይታው ጥርጣሬ የራሱ ክለቡ እንዲገባ አልፈለገምና ገና 24 ወር እየቀረው ለተጨማሪ ጊዜ ውሉ እንዲራዝም ቁልፉ ተጫዋቻቸው በኤምሬትስ ጸንቶ እንዲቆይ ለማድረግ ጥረት እያደረጉ እንደሚገኙ ቢቢሲ ዘግቧል። ሳካ ውሉን በ2022 እንግዲህ ከማደሱ በፊት ማንቸስተር ሲቲዎችም ተጫዋቹን በጥብቅ ሲፈልጉት እንደነበር የሚጠቁሙ መረጃዎች ወጥተዋል። በነገራችን ላይ ያኔ ይፈልጉት ነበር በሚል አሁን በተረጋገጠ
በተረጋገጠ ደረጃ ነው መረጃ እየወጣ የሚገኘው። በአውሮፓ ብቻም አይደለም በዓለማችን ላይ በቦታቸው በአሁን ሰዓት በጣም ምርጥ ከሚባሉ ተጫዋቾች መካከል ስሙ ይጠቀሳል ቡካዮ ሳካና ንግግሮች በታሰበው መልኩ እንደው በሁለቱ ወገኖች እንኳን ማይቀጥል ከሆነ ተጫዋቹን ለማስፈረም በጣም በትኩረት አሰፍስፈው እየጠበቁ የሚገኙ ቡድኖች እንዳሉ ግልጽ ነውና ተጫዋቹ ገና እስከ 2027 የሚያቆዩ ላለው ግን ደግሞ አርሰናል በተጫዋቹ ሁኔታ ምንም አይነት ጥርጣሬ ውስጥ መግባት ወይም ደግሞ ጥርጣሬ ውስጥ መውደቅ አይፈልጉም። ከዛ ጋር በተያያዘ ለተጨማሪ ዓመት እንዲሁም ከፍተኛ ገቢ የሚያገኝበትን መንገድ በመዘርጋት ተጫዋቹን ለማቆየት ፍላጎት አላቸው ተብሏል። ለዛሬ ስለ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።